ረሃቡም ይሁን ወይም በፈሪሃ እግዚአብሔር ሁሉም ጩኸቱን ወደ እግዚአብሔር እንዲያሰማ አዋጅ ይታወጃል። በአጋጣሚ እኔ ቅኔ መንገድ የጀመርኩበት ነነዌ ቀን ነበርና ልክ በዛሬው ቀንና ስለዚህ ነነዌ የምትባል ሀገር በእንደዚህ አይነት መልኩ እሳት መጣ። በጣም ትልልቅ ረጃጅም ዛፎች ጫፋቸው ድረስ እሳቱ ቀርቦ ነበር ይላል። ከዛ በኋላ ለ3 ቀናት ሁሉም ነገር ተከለከለ። ከምግብ፣ ከውሃ፣ ከመጠጥ ሁሉም ተከለከለ። ሕፃን ልጅም እዛው ጮሆ ይሞታታል እንጂ የሚያጠባው የለም፣ የሚሰማ የለም። ሁሉም ወደ ፈጣሪው መጮህ ጀመረ። ትንሽ ትልቁ፣ እንስሳትም በታጎሩበት በታሰሩበት ቆሙ ማለት ነው። ፈጣሪም ሰማቸው። ያ ነብይም አማለደ፣ ተመለሰ። ኦኬ ነብዩ ዮናስ ከዛ እኔ በዛን ሰዓት ላይ ያው እኔ እንደዚህ ጴጥሮስ በሚል ነው እንትን ያልኩትና አድህነን ጴጥሮስ እመከራዛቲ ነነዌ ይላል። ያው ጉባኤ ቃና ነው። አድነን ጴጥሮስ እመከራዛቲ ነነዌ እስመ በላይሌ በዝሃ ዘምድረ ገሊላ ምንሳዌ የሚል ነበር። ጉባኤ ቃና ነው። ጴጥሮስ አድነኒ ጴጥሮስ እመከራዛቲ ነነዌ፣ ጴጥሮስ ሆይ ከዛች ነነዌ ከመከራዬ ሁሉ አድነኝ እያለች እየጮኸችበት ነው። እስመ በላይሌ በዛ ዘምድረ ገሊላ ማለት በላይ ላይ የገሊላ ሀገር የጥፋት ኃይል በላይ ላይ በስቷል፣ ወይም የገሊላ ጥፋት በእኔ ላይ በስቷል እና ጴጥሮስ ሆይ አድነኝ አለች ነነዌ የሚል ነበረ የመጀመሪያ ጉባኤ ቃና ማለት ነው። እና ይሄ አማላጅ መጣ። ዛሬ ቄስ የለም አለን ካሉ ነገሩ የጾም አዋጅ አያውጁ። የሰይጣን አባል ሁሉ የሚለውን የተቃወመ ፓስተርም ቄስም ሸህም አላየው፣ ጳጳስም ፓትርያርክም አልሰማው፣ መግለጫ አላወጡ። ትውልድ በአደባባይ አጋንንትን አምልኩ እንጂ ገንዘብ ይሰጣችኋል ሲባል ኢኮኖሚካል ዲስአድቫንቴጅ መሆናችንን ተንተርሶ በዚህ ብዙዎች እንደሚጠመዱ አላሳስባቸው ብሏል። የአርሲ ኦርቶዶክስ ላይ የሚጮሁ ብዙ ሰዎችን አስቡና ጉዳዩ ለትውልድ ከሆነ ለምን በሚለው ላይ ማለት ነው። እና ይሄ ቀን ዛሬ ተጀምሯል። እስኪ ሁሉ ሰው ራሱን ሂሳብ ይስራ። እኔ የምናደድና የሚሰማኝ ከፈጣሪ ጋር እንዳልኳችሁ በዚህ ዘመን ለምን ፈጠርከኝ? ለምን ያንተ ፍትሃዊ ፍርድ በዚህ ምድር አይታይም? ሰዎች በቃ ሰው ናቸው። ሊሚቴሽን አለ። የሰው ልጅ በቃ ኢምንት ነው። ግን ሰው በአቅሙ በዛ ልክ በጣም ሲንጠራራና ሲኮራ ለምን ልኩን እንዲይዝ አታደርግም? በሰጠኸው ስልጣን ላይ የሚባልግን ሰው ቆንጠጥ ታደርገው። እንደው አንተ በሰጠኸው ጤና፣ በሰጠኸው ሀብት፣ በሰጠኸው እውቀት፣ በሰጠኸው ማንኛውም ነገር ላይ ጭራሽ አንተን ክዶ ጾታ የሚቀይር ሁሉ ነገር እገልሃለሁ፣ አፈነድሃለሁ፣ አፈርስሃለሁ፣ እሰራለሁ እያለ የሚበጠረግ እንደ ጥላ የሚያልፍ ማንነት ይዞ በዛ ልክ የሚቀደድ ጭንጋፍ ሲያይ ለምን ፈጣሪ አልደነገጠም? ምኑን የፈጠርኩት ብሎ ለምን ትላል? እኔም ብለው እዛ ጋር መሪውም ይሁን ማንም ፍትህን አንተ አውርድ ነው እንጂ እኔ እከሌን ተወው ብዬ አላውቅም። መሪዎችን ሀቅ ሙላቸው፣ ጓደኞችን ሀቁን ሙላቸው፣ አበርታቸው፣ እንዳይስቱ፣ እንዳይለወጡ፣ እንዳይዋሹ አርግልኝ፣ ብርታት ስጥልኝ ይላሉ። ጓደኛዬን፣ ጎረቤቴን፣ የማገኘውን ሰው እስኪ መልካም መልካም እንዲናገር አርግልኝ። ለምን ለራሴ ሀገሬን ሰላም አርግልኝ ይላሉ። ሰላም አርግልኝ። መሪውንም ሆነ ማንኛውንም ኃይል እውነታው እንዲኖር እዛ በተወከለበት ቦታ ላይ ትክክለኛ አገልጋይ እንዲሆን አድርገው ይላሉ። ይህን አላደረገውም ማለት በተቃራኒው ከሆነ ልኩን ስጠው ማለት እኮ ነው እንጂ መለማመጥ ማለት አለ። እኛ ሀገር እኮ ዶክተር አብይ መጀመሪያ አካባቢ እንደመጣ ጳጉሜ ላይ የምስጋና ቀን ብሎ ፈጣሪ እንደዚህ ብሎ ሲል ምን አገባው እሱ? እኔ የትውልዱ አመፅ በጣም ነው የሚያስጠላኝ። እኔ የትኛው መጽሐፍ ላይ በአፈ ታሪክ ቢሆን አልሰማሁም እንዳሁን እንዳለው አይነት ትውልድ ደፋር፣ በእግዚአብሔር ላይ የሚሳለቅ አይቼ አላውቅም። በታሪክም አልሰማሁም። ለምን እግዚአብሔርን መሪው ያመሰግናል? እኔ ላመስግነው አላመስግነው እኮ አለ። ለምን ያመሰግናል ብሎ የሚመጻደቅ
ዛሬም በድፍረት ቤተክርስቲያን ላይ ቁጭ ብሎ እልቂትን እምቢ፣ ዛሬም በየሄደበት እርኩሰትን ሲናገር የማያፍር በጣም ራሱ እኔ ሰዎች ቢገባቸው ዘመኑ ራሱ አልገባቸውም ይመስለኛል። ምንም ነገር ይኖራል የት ነው የምናስቀምጠው? ሀገር ከሌለ ምንም ስልጣን ይኖረው ሰው እኔ የሚባሉ ግዛውን ሙስና የሚቀበል ሰው ሙስና የሚሰጥ ሰው ምን አይነት ሰንካላ ራሱን በዛ ልክ የሚሸጥ ሰው ወንበሩ ላይ የተቀመጠ ሰው እና እሱ ነገሮች በጣም አሳሳቢዎች ናቸው። ይሄ በቅኝ ግዛት ኖሮ ቅኝ እየተገዛ መረገጥን ለምዶ መረገጥን ያስለመደው ህዋትና ቡችሎቹ ጨዋሂዎቹ ህዋት መጣልኝ እንዲሆናለሁ እያሉ በዛ ባለፈው በወያኔ ወረራ ጊዜ በየከተማው ላይ የህዋት የሽንት ጨርቅ የሆኑ ሰዎች ነበሩ። መዝግበው ህዋት የሚገላቸው፣ ህዋት የሚዘርፋቸው፣ ህዋት የሚቀጣቸው፣ ህዋት የሚረሽናቸው እያሉ ለህዋት ለማቃጠል ተፈራ ማሞን ጨምሮ ብዙ ሰዎች ነበሩ በየከተማው መዝገብ ይዘው ለማቃጠል የተዘጋጁ ገልቱ የሚባሉ ሰዎች ነበሩ። አሁንም ስንት ገልቱ አሉ በዚህ በስርዓተ መንግስት ውስጥ ላይ ሆኑ መተንፈሻ አጣው በየሩበት የተቅበዘበዙ የሚኖሩ 30 ጋርድ ተቀጥሮላቸው ወንበር ማለት በራቸውን እንኳን በራሳቸው እንዳይከፍቱ። ጠቅላይ ሚኒስትሩ ደግሞ ከባድ ናቸው። እኔ መጀመሪያ የደነገጥኩት እንደው ጠቅላይ ሚኒስትሩን በዚህ ያልተቃወሟቸው እንደሊሆኑ በቃ አትጨናነቅ፣ በሱፍ በምናምን በቃ እንደዚህ አትጨናነቅ፣ ነገ ፈራሽ ነህ ሟች ነህ በርህን ለመክፈት ሁሉ እንትን አትበል፣ በቃ አገልግለህ በዘመን ላይ የማልፍ ታሪክ ለመጻፍ እንጂ አንተ እዛ ጋር በሱፍ በምናምን አትጨናነቅ፣ በሩን ክፈቱልኝ ምናምን አትበል። ታይፕም ሆነ ምናምን የምጽፍ ከሆነ እንደዚህ ለቀጥቃጭነትና ለዘራፊነት ነበር ስልጣንኛ ሀገር። ወደፊትን የሚወዳደር ሰው ሁሉ ያለ አይመስለኝም። ወደፊት ቆይታ ይወጣላችሁ። ይሄኛውስ እንደምንም ምናምን በሚቀጥለው ከዚህ ቀጥሎ ባለው ምርጫ ላይ ብዙ ነገሮች ይቀየራሉ ብዬ አስባለሁ። ብዙ ቀን የመጀመሪያው የፖለቲካ ፓርቲዎች ግፋ ቢል 3 ነው መሆን ያለባቸው። ግፋ ቢል ከዚህ በላይ ከፈቀደ ራሱ የኢትዮጵያ መንግስት ነው አገር አበጣባጭ ማለት ነው ምንለው። ይህንን በምንም አይነት ህግ ማሻሻል አለበት። ብዙ ህጎችን አሻሽሎ አይተነዋል። ህዋትን ወደ ህጋዊ ውክልና ለመመለስ ህግ አሻሽሏል። ይህንን ያሻሻላ ወይ እስኪ ይንገሩ። እነዚህ አሁን 70 ምናምን ፓርቲዎች እያንዳንዳቸው እስኪ ዩቲዩብ አለ ፌስቡክ አለ ወጡ ይናገሩ እስኪ እኔ ከሌ የሚባል ፓርቲ ነው ከሌሎች ፓርቲዎች ጋር የተለየውበት መንገድ እነርሱ ይሄንን ስለሚሉ እኔ ደግሞ ይሄ ጨመር ወይም ይሄ ቀነስ ብዬ ስላልኩ ያሉ ልዩነታቸውን እስኪ ይናገሩ። 78 ልዩነት ይኖራቸዋል። እነዚህ ሀገር ለማፍረስ እንኳን 78 አማራጭ እኮ አይሰራም። ሀገር ለማፍረስ እንኳን ጌታ ሀገር ለመስራት ነው አንዳንድ አማራጭ ብቻ ነው ያዙ። አንዲትን አንተ ይችን ለብቻ ያዝ፣ አንተ ይችን ለብቻ ያዝ ብለው ነው እንዴ ፓርቲ ያቋቋሙ? ሀገር ለማፍረሻ ይህ የወደቀ ሁሉ ምጽዋተኛ የማንም እየመጣ እየጋለበው እዛ እየተረገጠ የሀገርን እና የህዝብን ሀብት እያወደመ የሱ ሆድ ገና ለገና ይሞላልና የሱ እኔ እዚህ ስራ አጣሁና እኔ ወጥቼ ስለለፈለፍኩ በሀገርና በህዝብ ላይ የምቀልድበትን መድረክ ሀገር እና ህዝብ መንግስት ከዚህ ጀምሮ ማስቆም አለበት። ህጎችን ማሻሻል ጊዜ ይሰጣል በሚል ነው እንጂ ይሄ ምርጫ ካለፈን በኋላ ለማሸነፍ አይደለም። እኛም የምንፈልገው መንግስት ተቀደምኩ አልተቀደምኩ በሚል ጠንካራ ፉክክር ውስጥ ገብቶ እንዲፈተን እንዲጠነቀቅ ከውስጥ ያሉ ሆዳም ልጆቹንም ደግሞ በደንብ እየቆነጠጠን እንዲያጸዳ ነው የምንፈልገው እንጂ እንዲህ አይነት በየሰፈሩ ቃርሚያ ይሄ መንግስት ራሱ ብር ቢመድብላቸው እኮ እንደ ወያኔ በቃ ዝም ይላል። ዝም አላማቸው ሆድ ነው እንጂ ሌላ ነገር የላቸው። ሰው ይሙት እንደውም ጥሩ ነው ለነሱ። ያንን ሲናገሩ ነው ድምጻቸው የሚሰማ። ሰው ሲያድኑ አይሰሙ፣ ከህዝብ ጋር ሄደው ሲጓዩ አይሰሙ፣ በህዝብ ላይ የሆነ ግንዛቤ ሲፈጥሩ አይታዩ፣ የተፈናቀሉ ሰዎችን ሄደው ሲጎበኙ አይታዩ፣ ልማት ቦታዎችን እንኳን ሄደው ጎብኝተው ትችት ለማቅረብ እንኳን አይሄዱ። ክስ ማማረር እኛ ምሬት የሞላናን እንጂ የነሱንም ምሬት እኛ የምንሰማበት እኛ እንዲመረን አድርገው
የኛን ምሬት ለኛ ነግረው ለሌላ ምሬት ይቀሰቅሱናል እንጂ አንድ ቀን የኛን ችግር ሲፈቱልን አይቻላልም። ከ96 ጀምሮ በትኩረት ስለምከታተል ማለት። ስለዚህ ወይ 3 ይሆናል ወይ 4 ይሆናል። ከዛ ውጪ ድራሹን ማጥፋት እንጂ ይሄ የሚያበጣብጠን አላጣን። ችግር ፈጥሮ ችግራችን እያከከለ ለሌላ ችግር የሚጋብዘን አላጣን። ዛሬም አንድ የመፍትሄ ሐሳብ ያለው አእምሮ ያለው ሰው አላየው። አንገትና ጭንቅላቱ የተሰለበ ሆድና ምላስ ብቻ ያለው ከበላ የኖርኩ የሚመስለው ከጮኸ ከለፈለፈ ያለው የሚመስለው ብኩን የኃጢአት ልጅ ነው የሞላን። በፖለቲካው መድረክ ላይ እንደዚህ አይነት የረከሱ ሰዎችን ብቻ የምናይበት መድረክ ሆኖ ነው ያለው። ለዛ ነው ሀገር ለማፍረስ ሰርተው ሀገር እንደሰራ ሰው የሚጨበጨብለትና አጨብጫቢውም ያው ተመሳሳይ ሆኖ የቀጠለበትም በዚህ ምክንያት ስለሆነ እሱ ላይ ሰፊ ትኩረት ተሰጥቶ የሚሰራ ነውና ከሱ ጋር መሄዱም መባከኑም አስፈላጊ አይመስለኝም። ይሄ ወደፊት እንደ አይነት እንፍታል ይላል። እንግዲህ 8 ዓመት ስልጣን ላይ የነበሩ ሰዎች እንግዲህ 8 ዓመት ስልጣን ላይ የነበሩ ሰዎች አንድ ነገር በቁጡ ይዘው መልክ ባለው መልኩ ስትራቴጂ ነድፈው ሳይሄዱ ዝም ብሎ ሪፐልሲቭ በሆነ ሁኔታ ማድረግንና ሪፍሌክሲቭ የሆነ ነገር እንደ መንግስት አሁን ይልቃል የሚባለው ሰውዬ በራሱ ፓርቲ ምርጫ ላይ እንኳን የማይገኝ አመታዊ ምርጫ ቦርድ የሚሰጠውን ገንዘብ ብቻ እየቃረመ የሚሄድ አንድ ጥንባንሳ የሞተ ነገር ብቻ ካለ ለመብል የሚመጣ የቆሸሸ ሰው ነው። ሰውን የሚሞግተኝ በዚህ ንግግር መሰረት አለ። ይልቃል የሚባለው እኮ እንዲህ አይነት ነገር አምጥቶ በዚህ መልኩ ህዝብን የጠቀመ በዚህ መልኩ ህዝብን ያነቃ ነው ብሎ ይንገር። ሙገታችን በዚህ ነው የሚሆነው። እንደ ይሄንን ገልጦ ስትራቴጂካሊ ያስበው የማያደርጉት ነገር እንደሌለና ያ እሳቱ እየለበለባቸው እንደሆነ ሪያሊቲውንም አይናቸው ላይ ፊታቸው ላይ ሲወድቅ እንደታዩት ግን ለፖለቲካ አስቦና ርቆ አስተውሎ ማሰብ የሚባለው ነገር እንዳልፈጠረባቸው ያው ማዮፒክ ዳፍንታሞች እንደሆነ ታወቀ ነገር ነው። አሁንም የምናየው እሱን ነው ዳፍንታሞች እንደሆነ ይሄንን ማንስ አያወራንም። እንደዚህ ብሎ አሁን ማንም ሰው ተነስቶ አይሰድብልንም። እንደዚህ ያልሰድብ ለመስጠት አርኖ አካባቢ ትልቅ ጥቃት የተፈጸመው በማህበራዊ ሚዲያ ላይ ብልጽግና አገኘው ጎልደን ኦፖርቹኒቲ ያገኘው። ይሄ እኮ ብያቸዋለሁ፣ ቆራጭ ነው። ሚኒሊክ ቆራጭ ነበር፣ የሱ ልጆች አሉ ሶሻል ሚዲያ ላይ ሚኒሊክ ቆራጭ ነበር፣ የሱ ልጆች እጅ ቆራጭ ሆኑ ይላል። የሚኒሊክ ልጅ አስረስ ማረ ብቻ ነው እንዴ የሚኒሊክ ልጅ? ወይ ምሬ ወዳጁ ብቻ ነው እንዴ የሚኒሊክ ልጅ? የሚኒሊክ ልጅ ካልክ ታየ እስከስላሴ የሚኒሊክ ልጅ ሊሆን አይችልም እንዴ? የተባረከ ሰው አይደለ እንዴ? ተመስገን ጥሩነህ የሚኒሊክ ልጅ አይደል እንዴ? የሚኒሊክ ልጅን አቅፈይድ ኦሮማራ የሚለው ነገር ታቅፈ እንደዚህ አርገይድ የሚኒሊክ ልጆች ናቸው ድሮን ቆራጮች ናቸው ይላል። የሚኒሊክ ሐውልት $1 ሚሊዮን እያፈሰስክ ቻይና በሰም አሰረተ አዲስ አበባ አንድነት ፓርክ ይዘ ቁጭ አርገ ሚኒሊክ የሚያያልክ ሰው እያሳለፍክ ይዋልክ ያወራል። ምን ያርግ? ራሱ ያያዘውን በዚህኛው መጥቶ ራሱ ይመሰክራል። ራሱ በዚህ ጋር የሰራው ራሱ መጥቶ ሌላው ዝም ብሎ ነው የሚነዳ። ስለ ምኒልክ ማነው ምኒልክ ምንድነው ያኑ ላይ ሐውልት የተሰራውን ነገር እዚህ ጋር ያለውን ቀመርም ማን ምን እንደሚያደርግ ይታወቃል። ማን ምን እንደሚያደርግ አሁን ያስጀመረው ተረሳ። ከዛ ችግሩ መሃል ላይ ተነስቶ አይ እንዲህ እኮ ያደረገው ከሌላው እንዲህ እኮ ያደረገው ወረዳ እንደታ ነው የሚባለው። ወረዳ መቀለ ዙሪያ ያለው ወረዳ እንደታ ነው አገር ለማፍረስ የሚሰራ ደብዳቤ ሲጽፍ ወረዳ 70 እንደታ ብሎ ደብዳቤ ጻፈ። በታሪክ የትግራይ ምክር ቤት ዶክመንት ላይ የለም፣ በትግራይ ታሪክ የለም። ወረዳ 70 እንደታ የሚባል ወረዳ ትግራይ ውስጥ የለም። ወረዳ እንደታ ነው የሚለው ራሱ ወረዳ ፈጠረ እና አሸባሪው አብይ በትግራይ ላይ የሚያደርጋቸው የጥቃት ሙከራዎች በመክሸፍ ላይ እንደሚገኙ የህወሓት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ገለጹ። አብይና ጭፍራዎቹ በመገናኛ ብዙሃን የሚሰጡት የፈጠራ መግለጫ ህዝቡን በማደናገር የስልጣን ጊዜ ለማራዘም ያለመ ነው ብለዋል። ማሸኑ ጉሰ እንደ አይነቱ ነውረኛ እየጠራው ነው አሁን እዛ ብዙ ሰው ይወዳል እናቀርባለን። ወልቃይት ጠገዴ ላይ ዛሬ ይህንኑን ጥሪያችንን ለሁሉም እናቀርባለን። ወልቃይት ጠገዴ ላይ ትንኮሳ ለማድረግ ለዳግም ወረራ ተጋላጭ እንድንሆን መዋቅር ለማፍረስ የሚሞክር ካለ ፈጽሞ አይሳካለትም። ተሞክሮ ማይተነው ከሽፈዋል፣ ወድቀው ሄደዋል። ህዝባችን ወደፊት ይራመዳል እንጂ ወደኋላ አይመለስም። ከልማታችን ጎን ለጎን ሰላማችንንም አጥብቀን እናስከብራለን።
ከሀገር መከላከያ ሰራዊት ጋር ሆነን በአስተውሎት በአርቆ ሀሳቢነት እየተመለከትን ልባችን በደንብ ዛሬ ይህንኑን ጥሪያችንን ለሁሉም እናቀርባለን። ወልቃይት ጠገዴ ላይ ትንኮሳ ለማድረግ ለዳግም ወረራ ተጋላጭ እንድንሆን መዋቅር ለማፍረስ የሚሞክር ካለ ፈጽሞ አይሳካለትም። ተሞክሮ አይተነው ከሽፈዋል፣ ወድቀው ሂደዋል። ህዝባችን ወደፊት ይራመዳል እንጂ ወደኋላ አይመለስም። ከልማታችን ጎን ለጎን ሰላማችንንም አጥብቀን እናስከብራለን። ከሀገር መከላከያ ሰራዊት ጋር ሆነን በአስተውሎት በአርቆ ሀሳቢነት እየተመለከትን ልባችን ለውይይት ለህግ ክፍት ነው። ለነገር ለመጡ ግን ልባችን ደንዳና ነው። በዚህ እመኑ። ሰሞኑ የሚራገበው በሙሉ ለውይይት ክፍት ስለሆነ ያመጡት ሀሳብ ቅዠት ነው። በ1972 ዓመተ ምህረት ተጀምሮ ፀሐይ አውቆት ማንነታችን ወደ ባርነት ከተውን ዛሬ ደግሞ በስመ ተወላጅ እየመጡ ያለ ማንነቱ ማንነት ለመጫን ያለ ውክልና ውክልና አለን በሚል ለመምጣት ይሄ አሳፍረን ምን መልስ እንጂ ህዝባችን አሳልፈን ምን ሸጥ አይደለንም። ምናደርገው ማንችልም ስንጀምረው ከፊት ለፊት ቁሜ ዛሬ ስናገር ከተከበረው የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ የጀመረውን ጥያቄ የመጨረስ ኃላፊነት ተረክበን ያለነው የዚህ ዘመን ትውልዶች ምርጥ አድዋ ድል አድራጊዎች ነን። ደግሞ እናደርገዋለን። ሽምግልና ቅርጥሴ ምናምን የሚለው አይሰራም። አንድ ኮሚቴ ብቻ ነው ያለ የወልቃይት ጠገዴ ህዝብ። አትደናገሩ። እሱም ሲጀመር በህግ ሲቋጭም በህግ ሲነሳም በሰላም እንጂ በነውጥ አይደለም። ኮሚቴው መነሻው ሰላም እና ህግ ነው ነበር። አሁንም እሱም ነው። ከዚህ ባፈነገጠ መልኩ ለሚመጣ ሁሉ ወኪሎቻችሁ፣ አስጨራሽ ኮሚቴዎቻችሁም የማንነት አስመላሽ ኮሚቴዎቻችሁ ወክለን የተቀመጥነው በዚች ምድር እንደምንሞት አስበን ነው የምንሰራው። እንደነ መስፍን ረዳ ታሪክ ሰርተው እንዳለፉት ጎንደር አማራ አድርገን እንጨርሰዋለን እንጂ ትግራይ የማድረግ አናደርገው። ሊሆንም አይችልም። መነሻችን ታሪክ፣ መዳረሻችን አማራ። መልክዓ ምድራችንም አሰፋፈራችንም ታሪኩን ያላወቀ ትውልድ ሊጠይቅ ይችላል። በሁለት መልኩ፣ አንድም በመሰለብ አንድም በመገዛት በማስመሰል በመጋለብ። ስለዚህ ከጎናችን ሆናችሁ በትዕግስት ሁሉንም ነገር በህግና በሰላም እንዲቋጭ ያስመላሽ ኮሚቴው መነሻ ማወቅ ተገቢና አስፈላጊ ነው። አትደናገሩ። በሀገር ውስጥም በውጭም ያላችሁ ዲያስፖራዎች፣ በዞናችን ያላችሁ ነዋሪዎች፣ መላው የአማራ ህዝብ ለሰላም በር ክፍት ማድረግ። እኛ የምንፈልገው ሰላም ነው። ጦርነት አንፈልግም፣ መርሃችንም አይደለም። ያለ ማንነቱ ማንነት ሰጥተው ለማራገብ ለሚሞክሩ ሁሉ እረፉ በሏቸው። በየአካባቢያችሁ አያስፈልገን። ምንፈልገው ሰላም ነው። አሁን እንደ አማራ ሰላም ነው ምንፈልገው። በትዕግስት የተመለከተ ሁሉ ፈሪ አድርገው ቆጥረውታል። አይደለም። ሰላም የያዘ ሰው ሁሉ አሸናፊ ነው። ህግ የተከተለ ሰው ሁሉ አሸናፊ ነው። ይሄ ከዚህ በላይ እንደው መጨመርም አያስፈልግም። በዙም ቢሆን እንቋጨዋለን። ኡስታዜ የገባ መስሎኛል፣ ኖቲፊኬሽን ደርሶኛል። እኔ በዛም ይሁን በዚህ ቀኝ ገዢ ሆኖ ሲበዘብዘን የነበረው ኃይል አሁንም ለመበዝበዝ ብቻ ኢትዮጵያ የሚል እንጂ ሁሌ እያሰመረ ያን የላኩትን ሰዎች የሚያስተጋባው ኃይል አይሆንም። ከዛ ጋር የምትቃዩ ሰዎችም አይሆንም። እኔ አይሆንም፣ አይሳካም። የኢትዮጵያ ድል ይቀጥላል። እውነት ያሸንፋል። በዓለም ላይ ያለው መርህ ይልቅስ እያንዳንዱ ሰው ጸሎት ማድረግ፣ እንደ ቅድሙ እንደነነዌ ታሪክ እያንዳንዱ ሰው ከራሱ ጋር መታረቅ፣ ስራውን መገምገም፣
ከየት ተነስቼ ወዴት እየሄድኩ ነው እያለ እየለካ ራሱን በበጎ ለማሳተፍ ጥረት ማድረግ ላይ ማተኮር እንጂ ስልጣን አያኮራም። በዚህ ዘመን አሳፋሪ ሊሆን ይችላል። ስልጣን አሳፋሪ ሊሆን ይችላል። ሀብታምነት አሳፋሪ ሊሆን ይችላል። ምሁርነት አሳፋሪ ሊሆን ይችላል። እውቅና ማግኘት፣ ታዋቂ መሆን አሳፋሪ ሊያስለቅሱሉ ይችላል። ዛሬ ከተጨበጨበላቸው ሰዎች በላይ እኔ የሚያሳዝን ሰው የለም። እኔ የምለው እንደዛ ነው። ታውት በዚህ ዘመን ነገሮችን በደንብ እኔ የማየው ድረስ በዛ መልኩ ነው የምናደደው እና እዚህ ጋር የበሰበሱ ሰዎችን እያስጨፈጨፉ የሰው ደም ምናቸውም ያልሆነ እርካሽ ሰዎች ዘመናቸውን ማራዘሙ እንደ ታሪክም እንደምንም ስለሚያስወቅሰን ጥሩ አይደለም። በቻልነው አቅም ግን ይኸው ያመንነው ሁሉ ብዙ ነገር ያደረገንና እኛን መስሎ እኛን የሚያጠፋን ጠላት የበዛበት ዘመን ስለሆነ አንድና አንድ መጪውን ማንኛውም ነገር ለማሸነፍ ጸሎት ማድረግ በየእምነታችን እኔ ሙስሊም ክርስቲያን